ክችን ታብኔት ለማሰራት በጣም ቢያንስ 3 ወር 2 ወር አይሆነውም እና በጣም ብዙ ነገር አስቤ ነበረ ክችን ታብኔት ለማሰራት ግን አስቤም ደግሞ አልተውኩትም እና ከ110 ሺህ ብር ሲሉኝ ኧረ በስማም ደግሞ ክችን ታብኔት አላሰራም ብዬ ነበረ። እናም እንግዲህ ከ110 ሺህ ብር በሚቀንስ በቃ በጣም እኔ እንጃ ማመን በሚከብድ ዋጋ ክችን ታብኔት አሰርተናል። ሰሞኑን ይገባል። ግን ከዛ በፊት አንድ ነገር ልነግራችሁ ስለፈለኩኝ ነው ዛሬ ቪዲዮ ልሰራ ያሰብኩት ማለት ነው። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ። ዛሬ ደግሞ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ከርዕሴ እንደምትመለከቱት ስለ ክችን ታብኔት ልነግራችሁ ነው። እንግዲህ የክችን ታብኔት ዋጋ በኢትዮጵያ በጣም ተወዷል። በዚህ አጋጣሚ ክችን ታብኔት ልታሰሩ ያሰባችሁ እህት ወንድሞቼ ካላችሁ ለእናንተ ከጠቀማችሁ አንዲት መረጃ ልንገራችሁ ብዬ ነው። እንግዲህ ቪዲዮን ስትጀምሩት ቪዲዮን ፕሌስ ላይክ በማድረግ ጀምሩት። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን። ያው እኔ እውነተኛ መረጃ ነው ለእናንተ ይዤላችሁ የምመጣው። በተለይ እኔ ያደረኩትን ነገር ለእናንተ ሼር ማድረግ እወዳለሁ እና ብዙ ጊዜ በቃ ከእቃ ጀምሮ እያንዳንድ ነገሮችን ለእናንተ እንደዚህ ገዛው በዚህን ዋጋ እንደዚህ ተባርኩ ብዬ ያለውን ነገር ሼር አደርጋችኋለሁና ስለዚህ እባካችሁ ቪዲዮዬን ላይክ በማድረግ ጀምሩ ትላለሁኝ። እንግዲህ ዛሬ ስለ ክችን ታብኔት ዋጋ ልነግራችሁ ነው። ታውቃላችሁ ቤቴ ውስጥ አሁን የጎደለኝ ነገር ቢኖር ክችን ታብኔት ነበረ እና ኦቭን እንዲሁም ደግሞ ምጣድ ነው የቀረኝ ማለት ነው። ምጣድ ችግር የለውም ሲሄድ የሚደርሳል። የእንጀራ ምጣድ ግድ ነው። ዋናዎቹ ከተያዙ በእንጨት የሚጋገራል፣ ችግር የለውም። ሲቀጥል ደግሞ ኦቭን ያው ታውቃላችሁ ብዙ ጊዜ የኛ ሀገር ኦቭኖች እኔ የምፈልገውን አላገኘሁም። እኔ በጋዝ የሚሰራ ነበር የፈለግኩት 2 በጋዝ 2 በኤሌክትሪክ ነበረና ሳስበው በጋዝ እኔ ያለሁበት አካባቢ ብዙም ሲሊንደር የማግኘት ጋዝ የማስሞላት ቻንሱ ብዙም ያን ያህል የጠበበ ስለሆነ እንዲሁም ደግሞ የኤሌክትሪኩ ደግሞ ይሄ እኔ የምፈልገው ወብን ያለበት ምናምን ነበርና እሱም ያው ብዙ ጊዜ ኃይል ይጠይቃል። እንደዛ ሲሉ ብዙ ሰው ጠይቄ አይ ችግር የለውም በቃ አሉ ቀለል ያሉ ባለ 2 ስቶቦቹን እነሱን እገዛለሁ ለጊዜው። እና ደግሞ አንዳንድ ያው ኢትዮጵያ ውስጥ ካላችሁ ብዙ ጊዜ ጣፋጭ ነገር አንሰራም እና ያንን አስቤ በፈልግም ደግሞ ጣፋጭ ነገር መስራትም እንደ ማንኛውም ሰው ቀለል አድርጌ በዲስት ሊሆን ይችላል፣ በመጥበሻም ሊሆን ይችላል ጣፋጭ ነገር መስራት እችላለሁ በሚለው ይዤ ኦቭን አልገዛሁኝም። እንዲሁም ደግሞ መግዛቱ ሳይሆን በቃ ብዙ ልጆች ብዙ ማቃቸው ኦቭን የሚጠቀሙ ተበላሽቶብናል፣ ኃይል የለውም፣ አንጠቀምበትም፣ አስቀምጠነዋል ስለሚሉኝ ከዛ አንጻር ያንን ብቻ ነው የጎደረኝ እና በቃ በጣም እውነት ለመናገር በህይወቴ የምግብ ጠረጴዛ እና እንዲሁም ደግሞ የምግብ ጠረጴዛ በጣም ነበር ከሶፋ ይልቅ እንዲኖረኝ የፈለግኩት እና የምግብ ጠረጴዛ ያው ባሰብኩት መንገድ እግዚአብሔር ይመስገን ተሳክቶልኛል። የምግብ ጠረጴዛው ይሄ ጥቁሩ ማለት ነው። ጠረጴዛውን የምግብ ጠረጴዛው ይሄ ጣውራው ማለት ነው። እግሩ ብረት ነው። ጣውራው ደግሞ ጥቁር ጣውራ ነው እና ክሬም ቀለም ማለት ክሬም የሚቀባ ነገር አለ የሆነ ነጭ ምናምን የተለያዩ ቀለም ያው ጣውራ ከሆነ ይቀባል እና እሱን እያስቀባሁት ነው። በጣም ጠቆረና አስጠላኝ ማለት ነው። በዚህ አጋጣሚ እንግዲህ እቃ ይዤ በቃ ካልወደድኩትም ነውና ጠረጴዛውን በክሬም መልኩ እየተቀባ ይገኛል ማለት ነው። እናም እንግዲህ በመጨረሻም ከምግብ ጠረጴዛ ቀጥዬ በቃ ቢሳካልኝ ብሰራ ቢኖረኝ ብዬ ሳስብ የነበረው ደግሞ ክችን ታብኔት ነው። እንግዲህ የክችን ታብኔት ዋጋ ከዚህ በፊት ነግሬያችኋለሁኝ። አሁን በመጣው ይሄ በሚለጠፈው የሆነ ብቻ
ተረጣፊ አሁን ሰራሚክ የሚመስሉ ነገሮች መጥተዋል እና ከዚህ በፊት ቪዲዮ ሰርቼላችኋለሁ። በዛ እንዳታሰሩ እንዳትሸወዱ። ምክንያቱም እኔ ተሸውጀ ነበረ በራሴ መንገድ ለማሰራት ቤተሰቦችን ሳማክር ግን ዋጋው 110 ሺህ ብር ሲለኝ 110 ሺህ በጣም ውድ ስለሆነ አልፈልግም ብዬ ለዛውም በሚጣበቀው ይህ አዲስ የመጣው ሰራሚክ የሚመስል የሚለጠፍ ነገር አለና በዛ ነገር ነበረ ልጁ ያለኝና በመጨረሻም ምን የራሴ በማስበው በፈለኩት ክችን ታብኔት ተሰርቶልኛል እና ክችን ታብኔት የተሰራው አጠቃላይ ዋጋ አሁን እያሰራው ያለው የከፈልነው ብር ባልሳሳት እኔ ችግር አለብኝ እረሳለሁ እና ከ110 ሺህ ብር እሱን እንዳታስቡት። አጠቃላይ 15 ሺህ ብር አትርፈናል እና ምንድን ያተረፍነው ወረዲ እናንተ እቃውን ገዝታችሁ ለባለሙያው ስታቀርቡና ራሱ ሰርቶ ሲያቀርበው ዋጋው ይለያያል እና እሱ ራሱ ባለሙያው ከሱም ራሱ እንትን የሚለው ማለት ነው የሚሰራው ባለሙያው በጣም ውድ ነው። ራሱ ባለሙያው በጣም ውድ ነው ይሄ ለዛ ነው ምናምን ያለንን እቃ እኛ ራሳችንን ገዝተን ምንድነው የገዛን ነው ምንድነው ጉዱ ካላችሁኝ ክችን ታብኔት ስናሰራ ከላይ ቡፌዎች አሉ አይደለ? ክፍት አድርገን እቃ የምናስቀምጥባቸው እታችም ድስት ምናምን የምናስቀምጥበት መሳቢያው ምናምን እነሱ ጣውላ ነው የሚሆኑት ወረዲ እሱ ጣውላ ስለሚሆን እሱ ያው ራሱ ይሄ በሜትር ነው። እሱን ያው ተነጋገርን። ግን በጣም ውድ የተባለው ነገር ግን በጣም ውዱ ላሳያችሁ እና ይህ ውድ ነው ያልኳችሁ ይሄ የጻፍኩበት ይህ ውድ ነው ብዬ የጻፍኩበት ይሄ ሰራሚክ ነው። ይሄ ማለት ከክችን ታብኔቱ ዙሪያውን የሚለጠፈው ማለት ነው። ምክንያቱም ስንከትፍ ምናምን እቃ የምናስቀምጥበት የምንከታተፍበት ስቶቭ የምናስቀምጥበት ዙሪያው ምንድን የሚባለው እናታችሁ ጠፋብኝ። እሱ ይሄ የመረጥኩት ይሄንን ነው። ከዛ ደግሞ በነጭ አክብቤ ወደዛ ጥግ ላይ ያለው ደግሞ ከረር ይሄ ጣውላ ነው እና በዛ መልኩ ነው ያሰራሁት። ብቻ ምን አረፋችሁ 80 ሺህ ብርም አይደለም ያሰራሁት 90 ሺህ ብርም አይደለም ያሰራሁት ከ80 ሺህ ብር በታች ግምቱ እንደዛም ሆኖ 15 ሺህ ብር አትርፍ ያለው ማለት ነው። እና ብዙ ጊዜ ስደት ዓለም ላይ ስንሆን ሁል ጊዜም ዛሬም ነገም ከነገ ወዳም ስነግራችሁ እቃ በእኛ እዚህ ሆነን ስናዝ እዚህ ሆነን እቃ ስንጠይቅ ለምን እንደው ባላውቅም በቃ ከመሬት ነው በቃ እንድታገል አስረዳችሁ በጣም በውድ ነው የሚጠሩልን እና እኔ እግዚአብሔር ይመስገን እንግዲህ 80 ሺህ ብር ነበር መጀመሪያም ሀሳቤ ወይ 80 ሺህ ብር ወይ 70 ሺህ ብር ብዬ ነበረ ክችን ታብኔት ለማሰራት ያሰብኩት። ግን እንደ እግዚአብሔር ፍቃድ ከዛ በታች ነው ያሰራሁት። በጣም የሚያምር ቆንጆ እየተሰራልኝ ነው። እሱንም ነገ ከነገ ወዳ በደንብ ቪዲዮ ከራኩልኝ ቪዲዮውን አሳያችኋለሁኝ። ክችን ታብኔቱ ዙሪያውን ሙሉውን ቤት ሲገባ አሳያችኋለሁ። ያው እንዳልኳችሁ በደንብ ልቅምቅም ብሎ በጣም ቀለም ይቀራል። ብዙ ነገሮች እነዛ ነገሮች እየተሰሩ ነው። ሲያልቁ ሰርፕራይዝ አደርጋችኋለሁ። ሰርፕራይዙ ለእኔ ቢሆንም ደስታው ለእኔ ቢሆንም ግን የኔን ደስታ የኔን ስኬት የምትመኙ በስደት ዓለም ላይ ያላችሁ እህት ወንድሞቼ ሁላችሁንም አመሰግናለሁ። ለምትሰጡኝ ሀሳብ፣ አስተያየት፣ ኮሜንት እና ሁላችሁም ያሰባችሁ ተሳክቶ ሀገራችሁን ለመግባት ያብቃችሁ። እኔ እንግዲህ ሌላ ምንም ልላችሁ አልችልም። ሁላችንም ሀሳባችን ይሳካልን ነው የምለው። ስለዚህ በዚህ አጋጣሚ ልነጋችሁ የምፈልገው ነገር ክችን ታብኔት ስታሰሩ ይሄ ዙሪያውን የሚለጠፋል ግራናይት የሚባለው በጣም ውድ ነው። ሌላውን እነሱ ባለሙያዎቹ ጋር ቢኖርም ይሄ ግራናይት የሚባለውን ግን ራሳችሁ ገዝታችሁ ብታቀርቡ ሰውየው ይሰራል ማለት ነው። እና እኛ ወርዲያ እንደውም የለም ያን ያህል ብዙም የሚያማርጥ ነገር የለም። እኛ ግን ከወርዲያ ደሴ መጥቶ ነው እጮኛ የገዛው ማለት ነው። ባለቤቴ በቃ አንዴ እጮኛ አንዴ ባለቤቴ እያልኩ በቃ አወዛገብኳችሁ። ለማንኛውም እንግዲህ የወደፊቱ ባለቤቴ ደሴ መጥቶ ነው የገዛው። ከዛም እንግዲህ ከትራንስፖርቱ ከምኑ ውጭ 15 ሺህ ብር አትርፈናል። 15 ሺህ ብር ማትረፍ
ቀላል አይደለም እና ያው እኛ ግራናይቱን ገዝተን አቀረብንለት። ሌላውን እንግዲህ ኮተት ያው ራሱ ሰውየው ነው ማለት ነው። እና ውዶችዬ እንግዲህ ያው ግራናይት አሁን ይሄ ማለት ነው ይሄ የጭቃ ቤት ሲሆን ተደራራቢ አይደለም የሚሆነው። እዚህ ጋር አሁን ተደራራቢ ነው። ይሄ ከላይ ከታች ያሉት መሳቢያዎቹ ምናምን እነሱ ያው በየጣውላ ናቸው። ግራናይት ማለት ይሄ የላይ ቡፌው የተቀመጠበት እሱ ነው ግራናይት የሚባለው። ይሄ በጣም ውድ ነው። የጭቃ ቤት የሚሆን የምንም ይሁን ግን ከበዚህ አጋጣሚ እኔ የጭቃ ቤት ራሱ ሆኖ እንደዚህ ክችን ታንምኔት ማሰራት ራሱ በጣም ቀላል ነገር አይደለም። በጣም ነው ደስ ያለኝ። ይሄ እኔ ክችን ታብኔት አይደለም ግን ያው እዚህ ጋር ያመጣሁላችሁ እናንተ እንዲታዩት ነውና ግራናይት የሚባለው ይሄ ቡፌው የተቀመጠበት ተደራራቢው ገባችሁ አይደለ? እሱ በጣም ውድ ነው። ግን ይሄንን ራሳችሁ መግዛት አለባችሁ። ሌላውን ሰውየው ጋር ባለሙያው ይሰራላችኋል። የኛውን ግን ራሳችሁ ሂዳችሁ በምትፈልጉት ከረር ገዝታችሁ አቅርባችሁ እሱ ሰውየው ቤት መጥቶ መግጠም ይችላል ማለት ነው።